አምሳ አለቃ ፈለቀ ሰርቴ ከሸዋ እዝ። እኔ ምክክር ኮሚሽኑን በዛ አጋጣሚ ላመሰግን ወዳለሁ። ብዙ ለፍታችኋል፣ ብዙ እየለፋችሁ ነው። እቺን ሀገር ወደ ሰላም ለማምጣት ትልቅ ስራ እየሰራችሁ ነው። ተመስገን አዳሙ ከጎንደር ጠቅላይ ግዛት እዝ። መጀመሪያ ኮሚሽኑ በየክልሉ ያሉትን መሰረታዊ ችግሮች በመለየት ዘላቂ ሰላምና የተረጋጋ መንግስት እንዲፈጠር የሚያደርገው ጥረት በዚህ አጋጣሚ ልናመሰግን ይገባናል። ባላችሁ ፕሮፌሽን ልምድ፣ እድሜ እና በያዛችሁ ትልቁም ነገር በጣም ነው የምናከብራችሁ። እግዚአብሔር ረድቷችሁ በዚህች ሀገር ውስጥ ታሪካዊ ስራ ሰርታችሁ እንድታልፉ እንፈልጋለን። ለዚህ በሙሉ ቁርጠኝነትም ጭምር እዚህ ያለ ኃይል ማገዝም ይችላል። እውነት ለመናገር በዚህ ልክ ተገናኝተን ከእናንተም ጋር ለመወያየት ስለበቃን እጅግ አድርጌ አመሰግናለሁ። ኮሚሽኑ ነፃ ሆኖ ነው ወይ የሚያወያየው? ትረክት ነው እየቀየርን ያለ፣ ናሬሽን ነው ባይዘው እያስተካከልን ያለ ነው። ከመንግስት ጋር ተስማምቶ አገር በቀል በሆነ ድርጅት ውስጥ እንደዚህ በአገራዊ ምክክር ውስጥ ችግር ይፈታል ብለን እኛ አሁን ለጫካ ሄደን ልንከፍለው ከነበረ በላይ አሁን ዋጋ ከፍለን ነው እዚህ ያለ ነው። ዋጋ ከፍለን ይሄን የመረጥነው ባይዘው ወደ ጫካ ልንሄድ ከነበረው ሄደን ከነበረበት ጊዜ በላይ ይሄን ሰላም በመምረጣችን በእያንዳንዳችን ጀርባ ብዙ ቁስል አለ፣ ብዙ ዋጋ ከፍለናል። ይሄ ውጤት ካላመጣ ግን እውነት ለመናገር እንደ ሀገር አስቸጋሪ ነው የሚሆነውና እንደዚህ አይነት የጊዜ ገደብ ተቀምጦ የሚሰሩ ስራዎችና የሚገኙ እድሎችን ጊዜው የሚያመጣቸው እድሎችን ተጠቅሞ የኮሚሽኑን አቅም ከማሳደግ አኳያ ምን እየተሰራ ነው? ምናልባት ባለሰሳት የምክክር ኮሚሽን የስልጣን ጊዜ ገደብ ከ3 ዓመት እንደማይበልጥ ያኔ ሲናገሩ ነበር ካልተሳትኩ። ምናልባት በዚህ 3 ዓመት ውስጥ እናንተ ምን አቺቭ አደረጋችሁ? አማራ ክልል ደብዳቤ እኛ የሰላም ስምምነቱን ፈጽሞ የመጣ ሰው አይመለከተኝም ብሎ ወረቀቱን ተቀብሎ ጥሎ እስር ቤት የሚወረውረን ከሆነ አሁንም በቀጣይ ምን አይነት ዋስትና ይኖረናል? ሌላው ይህን ጥያቄ ከተለያየ አቅጣጫ ከመቀበል ውጭ መንግስት በቅጡ ተረድቶ ይዛችሁ የሄዳችሁትን ጥያቄ ወይም ከተለያየ አቅጣጫ የተቀበላችሁትን ጥያቄ ተፈጻሚ ለማድረግ ዝግጁ ነው ወይ? የሀገራዊ ምክክር ኮሚሽን የሚባለው ተቋም ምን ያክል ጥርስ ያለው ገለልተኝነት ፕራክቲካሊ ምን ያህል ነው? የምክክር ኮሚሽኑ ሀገራዊ ጉዳዮችን ብቻ ነው ወይንስ የክልል ጉዳዮችንም ያያል? ተግባርና ኃላፊነቱ እስከምን ድረስ ነው? አፋድና መንግስት በያዘው የስምምነት ውል ላይ ኮሚሽኑ ያለው ፋይዳ እስከምን ድረስ ነው? የኮሚሽኑ ተግባር የግጭት ምክንያት በመሰብሰብ ለሚመለከታቸው አካላቶች ማድረስ ነው ወይስ ደግሞ እነዛን ነገሮች መከታተልና መቆጣጠር? ኢትዮጵያ ከዚህ ምክክር በኋላ ውጤታማ ለማድረግ ምን ያክል አስቻይ ሁኔታዎች አሉ? የዚህ ምክክር ተፈጻሚነትስ ምን ያክል ነው? ከስማችሁ ስነሳ የምክክር የሚል አለ። የምክክር ኮሚሽኑ ያው በጫካ ያለው ኃይል የወጣበትን እያንዳንዱን ጉዳይ ጠንቅቃችሁ ታውቃላችሁ። ነገር ግን የወጣንበት ጥያቄ እስካሁን ድረስ አንዱም አልተመለሰም። በእጃችሁ ያለ ሊሰራ የሚገባ ከመንግስት ጋር ተመካክራችሁ በጣም በቀላሉ ሊሰራ የሚገባና ትኩሳቱን ለጊዜው የሚያበርድ መልካም አጋጣሚ ነበር። እሱም አልተሰራም። በመሰረቱ ከ3 ዓመት ምናምን በላይ እየሰማኋችሁ እያዳመጥኳችሁ ነበር። ከመንግስት ጋር ከማህበረሰቡ ወይም ደግሞ እንደዚህ ሰብስባችሁ እንደኛ አይነት አካላቶች ጋር እንደምትወያዩት ከመንግስት ጋር ትወያያላችሁ ወይ? መንግስት እናንተን አዳማጭ ነው ወይ የሚል ጥያቄ አለ። እነዚህ እኛ ያቀረብናቸውም ደግሞ ችግር አለ ብለን የሚቀርቡት ነገሮች ትክክል መሆናቸው እውነተኛ ጥያቄዎች መሆናቸው በእናንተ ዘንድ ቢታመንባቸውና ጥያቄው የቀረበለት አካል ይህንን ምላሽ ባይሰጥ ይህንን መረጃ ወጣችሁ ለህዝብ ታቀርቡታላችሁ። እናንተ ይሄ የተቋቋመው የምክክር ኮሚሽን ስልጣኑ እስከምን ድረስ ነው? ይሄ የምክክር ኮሚሽን አሁን ጫካ ያሉ ጓዶችን ወይም ደግሞ ጫካ የገባውን ኃይል ለማስገባት ምን እየሰራ ነው? በአብዛኛው በምክክር ኮሚሽኖች ሀገር ወደ አንድ እንደምትመጣና እንደምትስተካከል ነው በምክክር ጥያቄዎች ጠቅላላ እንደሚመለሱ ነው። ነገር ግን አሁን በአማራ ክልል ያው ከሰሜኑ ጦርነት ጀምሮ በኢኮኖሚም በማህበራዊም
በስነ ልቦናም የተጎዳች ሀገር ነች እንደ ክልል። ስለዚህ በብዙ ተቋሞች ፈርሰዋል። ብዙ የጤና ተቋም ተፈርሷል። ብዙ ተማሪዎች ወደ ኋላ ቀርተዋል። ስለዚህ ያንን ወደ ነበረበት ለማምጣት ምክክር ኮሚሽኑ ምን እየሰራ ነው የሚል ጥያቄ አለኝ። ትልቅየው ትኩሳት እኮ ተፈናቃዮች ናቸው። ሰው በአገሩ ላይ በተወለደበት ቀዬ ተፈናቅሎ ያንን ጉዳይ ከመንግስት ጋር ተወያይታችሁ ተመካክራችሁ ወደ ቀያቸው ለመመለስ ምን ያህል ሄዳችኋል? መንግስት በተፈናቃዮች ላይ ለምን መፍትሄ መውሰድ አቃተው? እንደምታውቁት በቅርቡ አፋሕድ ከመንግስት ጋር የሰላም ስምምነት አድርጓል። ይህ ስምምነት ተፈጻሚነት እንዲኖረው የምክክር ኮሚሽኑ ሚና ምንድነው? እስከምን ድረስ ነው? ጫካ የገባንበት አንደኛው የማንነት ጥያቄ፣ የባንዲራ ጥያቄ፣ የፖለቲካ ጥያቄ ነው እንደተገለጸው። ሁለተኛው ከዚህ በፊትም በዲዲአር ስልጠና ላይ አይተነዋል። ስራ አጥነትም አንድ ምክንያት ነው። ሌሎችም የኢኮኖሚ ግሽፈትም በተመለከተ ሁለተኛው ምክንያት ነው። ስለዚህ በዚህ አካባቢ ላይስ መንግስት ምን እያሰበ ነው የሚለው ነው። እኛ ወለጋ እንላለን። አማራ ክልል እኮ ደራ፣ ምንጃር ሸንኮራ ወረዳ አሞራ ቤት ከ4000 ምናምን በላይ ተፈናቃይ ተፈናቅሎ በዳስ ውስጥ ነው ያሉት። ከ5 ከ6 ዓመት ከ3 ዓመት በላይ በዳስ ውስጥ እያሉ ኮቸሮና እላቂ ልብስ እየተጣለላቸው ከመንግስት ጋር ተደራድራችሁ ወይም ተነጋግራችሁ ምን ሰራችሁ? ይሄን ቀላል ጥያቄ ወይም ደግሞ ይሄን ቀላል ነገር ሳሰሩ፣ ይቅርታ አድርጉልኝ ለቃሉ፣ ሳሰሩ ጫካ ያለውን ኃይል ለማስገባት እንዴት አቅም ይኖራችኋል የሚል ጥያቄ አለ። እንደ ሀገራዊ ብቻ ሳይሆን ሪጂናል የሆነ ምክክርም ያስፈልጋል። በየክልሉ በየክፍለ ሀገሩ ጭምር ብዬ አስባለሁ። አንዳንዶቹ እዚያ ማለቅ ያለባቸው ጉዳዮች ናቸው። በየክልሉ ማለቅ ያለባቸው ጉዳዮች ለኮሚሽኑም ስራ ይሆናሉ። እንደ ሀገርም ሌላ ዕዳ እንዳይሆኑ ብራንች አላችሁ ወይ በየእንትኑ እና የውስጡን እየፈታ ይመጣል ወይ? ላይክ ደቡብ አካባቢ ያለው የደቡብን፣ የአማራ የትግራይ የኦሮሚያ የውስጥ ችግር እየፈታና አንድ እንትን ይዞ ይመጣል። ይሄ አንደኛ ለዚህ አካባቢ ማህበረሰብ ጥቅም ነው። አጀንዳውን ለይቶ ይመጣል ማለት ነው። ሁለተኛ የኮሚሽኑ ስራ የሚያቀል ስለሆነ ሪጂናል ኮሚሽን አለ ወይ ነው የምክክር ኮሚሽን። በተለያዩ ቦታዎች የክልል ከተሞች ወይም ደግሞ ወረዳዎችና ዞኖች እየተንቀሳቀሳችሁ የውይይት መድረክ እየፈጠራችሁ እንደሆነ እናውቃለን። ግን ደግሞ አሁን እዚህ ውይይት ላይ ምናልባት በክልል ደረጃ ያሉ ለምሳሌ ለበና የአማራ ክልል አመራሮች ቁጭ ብለው እዚህ መሳተፍ መቻል አልነበረባቸውም። ምክንያቱም አሁን የሰላም ጥሪውን ተቀብለን ከመጣን በኋላ የምናያቸው አንዳንድ አሁንም ሰላም እንዳይመጣ የሚያደርጉ ኢንዲኬተሮች ስላሉ ማለት ነው። ምሳሌ ልበልና በቃ ከመግለጫ ጋር ተያይዞ የሰላም ጥሪውን ተቀብሎ የመጣ ሰራዊት እጅ ሰጠ የሚባልበት አጋጣሚ አለ። የሰላም ጥሪ ወይም ደግሞ አሜን ብለን ነው ተቀብለን የመጣን ያለው እጅ ሰጠን አለ። ሰላም ናፍቆን ነው የመጣን ግን እጅ ሰጡ የሚባልበት ተርፍ የምናተርፍበት ከሆነ ለምን ሌላስ ቃል መናገር አይቻልም ነበር? ይህን ቃል ስለተናገሩ ሰዎችን ይበልጥ እንዲልቁ ያደርጋቸዋል እንጂ የሰላም አማራጭን ተቀብለው እንዲመጡ የሚደረግበት መንገድ ስለማይፈጠር እንደዚህና የመሳሰሉ በጣም ጥሩ ያልሆኑ ወርዶች ወይም ደግሞ ቃላቶች ባይናገሩና ቢሻሻሉ ነው። አመሰግናለሁ። ለምሳሌ ትልቅየው ጥያቄያችን ወልቃይት፣ ራያ የፖለቲካ እስረኞች መንግስትን የሚቃወሙ መንግስትን በአስተሳሰብ የሚቃወሙ መንግስት ደግሞ በአስተሳሰብ ወይም ደግሞ በውይይት በሐሳብ ልዕልና ማሸነፍ እየቻለ ዝም ብሎ ወደ እስር ቤት ተፓርላማ ላይ ከምን እያነሳ የከተታቸው የአማራ እንቁ የሆኑ ልጆች አሉ። እነኛን ከማስፈታት አንፃር ምን ላይ ደርሳችኋል? መንግስት በእውኑ ያዳምጣችኋል? አሁን ሄዶ ይሄ ምክክር ኮሚሽን ሁሉም ነገር ፋይናሊ ይሄ ነው ተብሎ በስምነት ሊመረጥ አይችልም። መቼም የዓለም ህዝብ አንድ አምላክ እንኳን ተስማምቶ አልመረጠም አይደል? የሚሆነውን ውሳኔ የማስፈጸም አቅሙ ኮሚሽኑ ምን ያህል ነው የሚሆነው? የሆነ ነገር ይወሰናል በእያንዳንዱ ነገር። ይሄ ሁሉ ጥያቄ ገባ ያንን ተግባቡ ተብሎ ተሰብስቦ ሰው በቃ ተግባብተናል ደናደሩ አይሄድም። በምን አግባብ ነው የሚፈጸመው? ሀገራዊ ምክክር ሲደረግ ሌሎች እንደ ምርጫ የመሳሰሉ ሂደቶች ምንድነው የሚሆኑት? አሁን መንግስትም ስራውን እየሰራ ነው፣ የሚለውጠውን እየለወጠ ነው፣ እየሄደ ነው እና ተጨማሪ እንትን እየመጣብን አይደለም ወይ? ራሱ ጊዜው የሚያመጣው ነገር ቆም ብለን ለሀገራዊ ምክክሩ ኮሚሽኑ ትኩረት ተሰጥቶት እየተሰራ ነው ወይ? ሁሉም አካል እዚህ ጋር ማነሰው ከኛም ስምምነት አኳያ ነው። ኮሚሽኑ የኛ ስምምነት አካል የሆነ ፎሎ ቢያደርገው ደስ ይለኛል። እኛ ለምሳሌ ተስማማን መንግስት ጋር ዘን የተስማማንባቸው ነጥቦች ካልተተገበሩ እንኳን ጫካ ያለው ሊመጣ ከዚህ ያለው ጫካ መሄድ ሊኖር ሁሉ ይችላል ማለት ነው።
እንደነዚህ አይነት በጎድሎችን ጅምሮችን እንትን ከማድረግና ታይም ፍሬም አውጥቶ ቅድም ፕሮፌሰር ተናግረዋል። የኛም የልጅ ልጆች ድረስ ሊሄድ የሚችል እየተንከባለለ ችግር የሌላቸው የአጭር ጊዜ መካከለኛ የረጅም ጊዜ እንላለንና በአጭር ጊዜ ውስጥ የተፈቱ ማሳያዎች አሉ ወይስ ደግሞ ሊፈቱ የሚችሉ በቃ የተፈቷል ሲባል ኦኬ ይሄኛውም ሊፈታ ይችላል የሚል ተስፋ ስለሚሰጥ እንደነዚህ አይነት ጉዳዮችን የምናይበት የኛም ስምምነት ውስጥ እንድትኖሩ እንድትከታተሉ እንፈልጋለን። ይህንን እድል የኢትዮጵያ ሀገራዊ ምክክር ኮሚሽን በማግኘቱ በጣም አዲስ ምዕራፍ ውስጥ ገብተናል ብል የተጋነነ አይሆንም። ስለምን ቢባል ብዙ ጊዜ እኛ ስንጠየቅ የነበረው የታጠቁ ወገኖች እንዴት ነው ወደ ሰላማዊ ህይወት ተመልሰው ለሀገራቸው አስተዋጽኦ አድርገው ኢትዮጵያ የተረጋጋች ሰላም የሰፈነባት ሀገር ልትሆን የምትችል? ይሄ ጥያቄ ከፊት ለፊታችን ኢትዮጵያ ውስጥ በተለያዩ አካባቢዎች ስንዘዋወር 1330 በላይ ወረዳዎችን ስንዳስስ ሲነሳ የነበረ ነው። ውጪ ስንሄድም እንደዚሁ በበርካታ ጊዜያት የተነሳ ጥያቄ ነው። አንዳንድ ነገር ላይ ብቻ ነው ለመናገር የምፈልገው። ብዙዎቻችሁ በመንግስት ስራ ውስጥ ብዙዎቻችሁ ሰርታችኋል። ሁላችንም ብዙ ቦታ ሰርተናል። ማንዴት የሚባል ነገር አለ። ማንዴት የሚባል ነገር አለ። ለዚህ ኮሚሽን የተሰጠው ስልጣን በኢትዮጵያ መንግስትና በህዝቦች መካከል ስምምነት እንዳይኖር ያደረገውን ነገር መፈተሽ ነው አንዱ የኛ ማንዴት። እንደዚሁ በመንግስትና በፖለቲካ ፓርቲዎች በሲቪል ሶሳይቲዎች መካከል ያለውን በመፈተሽ እንትን ማድረግ ነው። እንግዲህ እነዚህም በምናይበት ጊዜ አሁን በሄድንባቸው አካባቢዎች ሁሉ የተነሱ ጥያቄዎች አሉ። አብዛኛዎቹ ጥያቄዎች ከኮንስቲቱሽኑ ጋር የተያያዙ ናቸው። እነዚህን የተያያዙትን ጥያቄዎች በምክክር ምላሽ ያገኛሉ የሚባል ትልቅ እምነት አለን። በሀገራችን ውስጥ ኢትዮጵያ ሀገራዊ ምክክር ይካሄድ ሲባል በምሁራን ተነስተዋል፣ በፖለቲካ መሪዎች ተነስተዋል፣ በሀገር ሽማግሌዎች ተነስተዋል። ነገር ግን ይህ ጥያቄ እስከ ዛሬ ድረስ የዘገየበት ምክንያት ፍላጎቱ ስላልነበረ ነው። አሁን ለምሳሌ ተመላልሶ የተነሳው ጥያቄ አንቀጽ 39 ነው። አንቀጽ 39 ራሳችንን መዋሸት ካልፈለግን በስተቀር ቆመው ሽንጡን ገትሮ የሚከራከረውን ያህል እንዲሰረዝ፣ ይሄ ደግሞ የተሰረዘ እንደሆነ በፍጹም የሚሉ ሰዎች አሉ። የምክክሩ ሐሳብ እንግዲህ ምንድነው ስሙ እነዚህን ሁለቶች ወገኖች እንደዚሁ አቀራርቦ ቅድም ብዙ ነገር ተነግሯል። አርቲክል 39 መሰረዝ ለምን እንዳለበት ኮንቪንስ የሚያደርጉ ነገሮች ተነስተዋል። የነሱንም የዛኛውንም በምክክር ነው ዳኝ አንተምተው አይደለም። ምክክር ዋናው ነገር ምንድነው ስሙ የኔ ሐሳብ ምን እንደሆነ ያኛው ወገን እንዲረዳው እኔ የሱን ሐሳብ ከተረዳ በኋላ ወደ አንድ የሚያስማማን ነገር ያመጣናል የሚል እንትን ነው እንጂ ቁጭ ብሎ 39ን ይሰረዝ የምትለው አይሰረዝ የምትለው ሁለታችሁም ትክክል አይደላችሁም ለማለት ይሄ የንቱ ጉዳይ ነው። ውሳኔ የፍርድ ውሳኔ አይነት ነገር ነው። ለኮሚሽኑ ይሄ ሮል አልተሰጠም። የተሰጠው ምንድነው ስሙ የማይታረቁ ሐሳቦች በሚነሱበት ጊዜ ሁለቱም በሚገባ እንዲደማመጡ ችግሩ ምን እንደሆነ መፍትሄው ምን እንደሆነ እንትን ከተባለ በኋላ እኛ እንግዲህ ፋሲሊቴተርስ የሚያሳልጡ ሰዎች አሰልጥነን እንላለን። እነዛ የሚያሳልጡ ሰዎች እንኳን በፍሬ ጉዳይ ውስጥ ገብተው መዘባረቅ አይችሉም። በስነ ስርዓቱ ላይ ብቻ ነው መናገር የሚችሉትና አሁን ያነሳችው ጥያቄ ሁሉ አብዛኛው የተነሱት ህገ መንግስቱ አንቀጽ 39 ብቻ ሳይሆን ብዙ አንቀጾች እስካሁን በደረስንበት አካባቢ ተነስተዋል። እነዛ እንግዲህ ለምክክሩ ቀርበው እዛ ላይ ተመካክረን የምንደርስበት ነገር ይደርሳል። የሚተው ነገር የለም። ኢትዮጵያ ውስጥ
ሁለቱ ጎሳዎች አይደለም፣ ሁቱና ቱትሲ አይደለም ያለው፣ ብዝሃነት አለ። የባህል ብዝሃነት አለ፣ የሃይማኖት ብዝሃነት አለ፣ የአስተሳሰብ ልዩነቶች በብዝሃነት የሚገለጽበት ሁኔታዎች አሉ። ገና የተዋወቅንም አይመስለኝም። በበቂ ደረጃ የተዋወቅነ አይደለንም እንደ ህዝቦች። ምክክር በየጎጡ በየአካባቢው የራሱ አካባቢ ላይ ሊያካሄድ ይችላል። ነገር ግን መች ነው እንደ ኢትዮጵያውያን አንድ ላይ ሆነን ቁጭ ብለን መሰረታዊ በሆኑ ችግሮች የተወያየነው? ጊዜ የለም። በጣም ደስ ያለኝ ነገር ታጣቂዎች ገቡ ሲባል ደስታዬን ከመግለጽ በስተቀር ከዛ በኋላስ ምን ሆነ የሚለውን ነገር ሪሊ ሐቁን ለመናገር አላውቅም። አሁን ግን እናንተ የነገራችሁኝ ነገር በአንድ በኩል ደስታ ነው። ታጣቂዎች ሰላም ይሻላል ብለው መመለሳቸው ትልቅ ደስታ፣ ትልቅ ምድል ነው። በአንድ ወገን ደግሞ የተመለሱትን በአስተዳደር ምክንያት እንደገና እየተበደሉ መሆኑን በሚገባ የተረዳሁት ይመስለኛል። ይሄ ዛሬ የተነገረው ነገር ሁሉ እዚሁ ፈሶ የሚቀር ሳይሆን ወደ ኮሚሽናችን ስንመለስ ቁጭ ብለን የምንነጋገርበት ጉዳይ ነው። እውነታው ኢትዮጵያ ጥልቅ የሆነ ታሪክ ያላት ለዛሬ ድረስ በባዕዳን ሳትገዛ የቆየች አገር፣ እነዛን ይሄንን ያቆዩልንን አባቶች እናቶች ሁልጊዜ የምንዘክራቸው የምናመሰግናቸው ነን። እዚህ ላይ ሆነን እኛ እንደ ትውልድ ኢትዮጵያን ወዴት ነው የምንወስዳት ነው ጥያቄው። ወደ ትርምሱ እንመለስ፣ እንገዳደል፣ እንሸናነፍ እየመሰለን እንቀጥልበት ይሄንን የውድመት መንገድ? ወይስ ይሄንን አይተነዋል፣ እርባን የለውም፣ ፋይዳ የለውም፣ ወደ አቅላችን ተመልሰን ወደ ቀልባችን ተመልሰን ችግሮቻችንን በሰከነ በሰላማዊ መንገድ በሰለጠነ አግባብ በምክክር እንፍታ የሚለው ምዕራፍ ላይ ዛሬ ላይ ቆመናል ማለት ነው። ቁጭ ብሎ በዳኝነት ልክ አይደለም ወይም ልክ ነው ለማለት ባይቻል ጉዳዩ ከሚመለከታቸው ሰዎች ጋር እናደርሳለን እኛ። ምክንያቱም ብለናል እናንተም ብላቸዋል፣ የቀሩት እንዲመለሱ እንመለሳለን ብለው ውሳኔ የሚሰጡት የተመለሱት ምን እየተደረገላቸው የሚለው ነገር በጣም ኢምፖርታንት ነገር ነው ያነሳችሁት። ይሄንን እንይዛለን። አንዳንዶቹ ነገሮች እኛን የሚመለከቱ አይደሉም። ከመንግስት ጋር ያደረጋችሁት ድርድር ያደረጋችሁት ንግግር የደረሰበት ደረጃ አለ። እሱ ድርድር ነው፣ ከምክክር የተለየ ነው። ሌላ ሰፈር ነው፣ ሌላ አውድ ነው። ነገር ግን እንደ ኢትዮጵያውያን አይ ይሄ የድርድር ጉዳይ ስለሆነ አይመለከተንም አንልም። ጋሽ ዘገየ በእድሜያቸው ከሁላችንም አንጋፋ ናቸው። ጤናውንና እድሜውን ይጨምርላቸው ቸር አምላክ። እንዳሉት እኛ እንደ ኮሚሽነሮች ወደ ምክር ቤታችን ተመልሰን እነዚህን ችግሮች እናያቸዋለን። ኮሚሽኑ ዳገቱን፣ ቁልቁለቱን፣ አቀበቱን ወጥቶ ምን ውጤት አስገኘ የሚል ጥያቄ ተነስተዋል። ጥሩ እሰየው። የሀገራዊ ምክክሩ ስላልተጀመረ ማለት ሁሉም ተወካዮች የሚገኙበት አውድ እንፈጥራለን። እኛ የፈጣሪ እገዛ ይታከልበትና ያንን አውድ ላይ ስንደርስ በእያንዳንዱ በተነሱ አጀንዳዎች ላይ ምክክር ተካሂዶ የተጨመቀው ምክረ ሐሳብ ይኖራል። ያንን ነው መንግስት መተግበር ያለበት። አሁን አዋጁን ስታነቡት የተለየ የሚያደርገው የኢትዮጵያ ሀገራዊ ምክክር ስራን ክትትል ያደርጋል ይላል። ምክረ ሐሳብ ለመንግስት ያቀርባል ይላል። የሌሎች ሀገሮችን ተሞክሮች ስንመለከት፣ የሌሎች ሀገሮችን ድርድሮች ስናይ እንደዚህ አይነት አቅም ወይም እንደዚህ አይነት በፈረንጅኛው ማንዴት የሚባለው
ወይም የስራ ዳራ የተሰጠው ኮሚሽን አላየንም። እውነት ለመነጋገር በነገራችን ላይ ይሄ ዛሬው መገናኘታችን የመጨረሻ ሊሆን አይገባም። ያላችሁት መንግስት ቤት ነው። የመንግስት መኪና ትነዳላችሁ። እሱ ብቻ ሳይሆን በመንግስት በጀት ትጠቀማላችሁ። አዎ በመንግስት በጀት እንጠቀማለን። ትልቁ ፈንዳመንታል የሆነ መሰረታዊ ግን ጥያቄ ምንድነው? መንግስት ከየት ነው የሚያመጣው ይህን ገንዘብ? ይሄ ገንዘብ መንግስት የሚያመጣው ገንዘብ ሚኒስቴር ቋት ውስጥ ገብቶ ለኛ የሚመደብ ገንዘብ በሙሉ የራሳችን የኛ ገንዘብ ነው። እኔ 44 ዓመት መንግስት መስሪያ ቤት ሰርቻለሁ። የመጨረሻው ግብር ከፋይ እኔ ነኝ። ሌላው ይከፍላል። በመንግስት ፔሮል ላይ ያለ ግን ለ43 እና ለ44 ዓመት ከዛች ከትንሽ ደሞዜ ላይ ሲቆረጥብኝ የኖርኩኝ እኔ ነኝ እስካሁን ድረስ። እኔ ስል ፔሮል ላይ ያለ የመንግስት ሰራተኛ ማለት ነው። አሁን ወደዚህ ላይ የሚመጣ ገንዘብ በሙሉ እኔ የከፈልኩት ታክስ ነው ወደ እኔ የመጣው ብዬ የማስበው። ስለዚህ መንግስት ከገንዘብ ሚኒስቴር ቋት አውጥቶ ለዚህ ስራ መደበ ማለት በተለየ መልኩ ይህንን ኮሚሽን እጁን ይጠመዝዛል ማለት አይደለም።